ማርያምን በጣም ነው የምወደው አሁንም አዎ ምን በምን አንተ በምን ነው በጣም ነው የምወደው ከዛ በኋላ እናትሽ ጋር ወለድሽ በቃ እንደነሱ ነው የምፈልገው ሰርቼ ነይ እንድትለኝ ነበር የምፈልገው ላይፋን እንግዲህ ፈጣሪ ስክሮል አድርጎላታል ዝናብ እየዘነበ ወዲያው ውሃው እስከሚወርድ መታገስም ያስፈልጋል ነገር ሀገር ትጠፋለች ሳይሆን ያው መቼም በጦርነት ብዛትም ያልጠፋች ሀገር ልትጠፋ አትችልም አፍና ብርቼ ሳይ ይሄና ይሄ ባቦናለች ከዛ ስጮህ ቤተሰቦቼ መጣለች ተጉዘን እዚህ ድረስ አውቀን ለዘላለም ካልኖርን ዓለም እረፍት የላትምና እናት ያላችሁ እድለኞች ናችሁ እናታችሁ ሰላምና ጤናን በያላችሁበት እመኝላችኋል የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ይህ ድንቅ 24 ሚዲያ 2 ፕሮግራማችን ደግሞ ጊዜ ሾው ነው በጊዜ የሚሆኑትን ሐሳብ አስተያየቶቻችንን በተለይ ከየሶሻል ሚዲያው ቪዲዮዎችን ወደ እናንተ እናመጣለን ሐሳብ አስተያየታችንን እንሰጣለን እናንተን በኮሜንት ተሳትፉበታላችሁ ሰብስክራይብ ያደረጋችሁ ቤተሰቡን የደውል ምልክቷን መጫናችሁ እንዳዘነጉ ምክንያቱም ቪዲዮዎቻችን ወደ እናንተ እንዲደርሱ ለማለት ያለው ወደ ዛሬ የተመረጡ ቪዲዮዎቻችን እናልፋለን መልካም ቆይታ ወደ ዛሬ የተመረጡ ቪዲዮዎቻችን ስናልፍ የምናገኘው እንግዲህ አንዲት እህታችን እኛም ከዚህ በፊት ቪዲዮዋን ወደዚህ አምጥተን ነበር በተለይ እሷ እንግዲህ በትዳር አለመሳካት ውስጥ የገጠማትን ቆንጆ ከፈጥ ያለች እንግዲህ ቻሌንጅ እንዴት እንዳለፈችው ስትገልጽ ብዙዎች ተማርቋል በተለይ በአገላለጿና ቆንጆ ስቃይ ውስጥ ነበርኩኝ ቆንጆ የሆነ ቻሌንጅ አሳልፌያለሁ ብላ እንግዲህ ሼር ካደረገችው በኋላ አሁን ቪዲዮ ቫይራል ወጥቶ በዛች ቪዲዮ ህይወቷ ተቀይሮ ሰይፉ ጋር ቀርባለች እና እንግዲህ በዚህ ልክ ወጣት ሆናችሁ ሰውን መጥላት እሱ እኮ እንደዚህ ያደረገኝ እሱ እኮ ጥሎኝ ሄደው እሱ እኮ የከዳኝ ብላችሁ ሳትተቹ የራሳችሁን ጥፋት የራሳችሁን ህይወት የራሳችሁ ጥፋት አድርጋችሁ ደግሞ ራሳችሁን ሳትወቅሱ በጅግንነት የተሰጣችሁን ፍሬ ማሳደግ ምን ያህል መታደል እንደሆነ ከዚህ ችሎታችን ለመማር ያህል እንግዲህ የሰይፉ ላይ የሰጠቻቸውን ሐሳቦች በጥቂት ወደ እናንተ ይዤ መጥቻለሁ ቪዲዮውን እንመልከት ክንዴ አንጀቱ ሲላወስ አይቻላቅምና ባንቺ ቪዲዮ በጣም ተሰምቶት መጀመሪያ ቪዲዮውን ሼር ያደረገን ክንዴ ነውና ክንዴና መስግኑት ቤትዬ የብዙ ወጣቶችን ህይወት በዚች አጭር ቪዲዮ ውስጥ አየንበት ምክንያቱም ወጣትነት አለ ተመርቀሻል ከዛ ስራ ለመያዝ የቤተሰብ ተስፋ ነሽ በመሃል ደግሞ የሆነች ነገር ሆነች ቲንቲንቲንቲ ያልሽባት ፓርት ራሷ ደስ ትላለች አሁን እስኪ ድጋሚያት እስኪ እንዲህ አድርገን ብዙዎቻችን ያደርገናል ባይዘው እንዲቻው የሆነ በቃ ኃይለኛ ስህተት ብዙ ምንማርበት መጀመሪያ ስላየሽ በጣም ደስ ብሎኛል እኔም በጣም አመሰግናለሁ በጣም ብዙ ወጣቶች ወደ ውስጣቸው ያዩና ድባቴ ይሰማቸዋል የራስን የማጥፋት ምክንያትም ይሆናል በምንድን ነው የተመረቅሽው በቲያትር አርትስ አዲስ አበባ ዩኒቨርሲቲ 2016 ላይ ግራጁዌት ሙዚቃም ትሞክሪያለሽ አሁን ላይ ሙዚቃ ላይ ነው የምሰራው በደንብ ምናልባት አሁን እንደገባኝ ከሆነ ልጅሽን የምታሳድጊው ራስሽ ብቻ ነሽ ረጅም ታሪክ ነው ይሄ ሰፊ በጣም ያ በቃ የሆነ ተበላሸብኝ ነው በቃ የሆነ ነገሩ በቃ ልክ እንዳልሆነ ገብቶኛል ከንግግ ራሷን አጥፋተኛ እቺ ልጅ ራሷን ተንቀልቀላ ነው ይሁን እኮ ቆንጆ ነገር ነው አይደል ቆንጆ ነው ምናምን ብዙዎች ምናልባት የሚመኙት ነገር ነው አይደል እና ደግሞ እግዚአብሔር ብቻ የሚያደርገው ነገር ነው ይሄ እኮ እና በጣም በራሴ አይደለም በእግዚአብሔር በጣም ደስተኛ ነኝ ግን ደግሞ እቺ ስህተት የሆነች ጊዜ ስህተት የአንድ ሰው ብቻ አይደለም የኔን ህልም ብቻ አይደለም የብዙ ሰው ህልም ነው ያበላሸው ማንንም ሰው ብሌም ማድረግ አልችልም ራሴን ነው ብሌም ደሰልም በቃ ራስ ብዙ ጊዜ የሆነ ነገር እናረግና እንትና ነው በዚህ በኩል ነው የሆነ የተለያዩ አካላት ነው አይደለ ከዚህ ሻወርና ሂስ ከራስ ሲጀምር ለውጥ ያመጣል
ስለዚህ በወጣትነትሽ እንደተመረቅሽ ስራ መስራት ነገሮችን ደረጃ በደረጃ ማድረግ ሲገባሽ ቀጥሎ መምጣት ያለበትን ነገር አስቀድመሽ እንዲመጣ አረግሽ መሰለኝ። ወንድ ወለድሽ ሴት? ወንድ። ማን ተባለ ስሙ? ዮድፍሬ ሀብታሙ ይባላል። ዮድፍሬ ሀብታሙ። ስንት ዓመቱ ነው አሁን? አሁን 1 ዓመት ከ1 ወር ነው። በወለድሽበት አጋጣሚ እንግዲህ መታረስ አለ። ቅድም እንደገባኝ ከሆነ ስትናገሪ ትንሽ የሆኑ ነገሮችን ያየሽ ይመስለኛልና በጣም ተጨንቀሽ ራስሽን የጠላሽበት አጋጣሚ ነበረ? በጣም ብዙ። ምናልባት ራሴን ለማጥፋት ሞክሬ ነበረ። በጣም ብዙ ነው ማለት አሁን የ1 ደቂቃ ቪዲዮ ነች እና እግዚአብሔር ሲያሳልፈው ደግሞ አልፎ ቆመክ ስታይ አጭር ይመስላል። ያኔ ግን ምናልባት ሌሊቱም አልነጋ ብሎ ምናምን ብዙ ያሳለፍናቸው ነገሮች አሉ። ሜቢ ማንንም የማያውቀው ማለት ነው። እናት አባት ኢቭን ጎናችን የሚኖሩ ጓደኞቻችን ማንንም የማያውቀው ብቻ የኔ ያሳለፍኳቸው ብዙ ነገሮች አሉ። ያ በጣም ብዙ በቃ አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው አሁንም። በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱም ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። አልኩ ፍቅር የሚገርም ልዩ ነገር ነውና ልጅሽ አባት ስሙ ይቅር ለጊዜው ግን ፋና ላምሮት ላይ ተወዳዳሪ ነበረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን ያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብያለሁ አርቀውም አጎት ሩቅ መሰለኛ ለአጎት ይርቃል ወንድሜ እሱ ጋር ያለሁት። ምክንያቱም ብዙዎች ልጅ ልክ እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ከዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ? ለምን ትጎጃለሽ? የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ነው። አሪፍ ጥያቄ ነው። በነገራችን ላይ ሁለታችንም ወጣት ነን። ተመሳሳይ ህልም ነው ያለን ሁለታችንም። ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር። አይ ቲንክ ወንዶች ይደነግጣላችሁ አላቅም እንደነግጣለኝ እኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኖ ቅብል የማለቱም ሴት ትሻላለች መሰለኝ። እኔ እንደዛ ነው እኔ ላይ የተፈጠረው ነገር እኔ ተቀበልኩኝ። በቃ እግዚአብሔር ያውቃል የሚለውን ነገር ነው የተቀበልኩት። እሱ ደነገጠ። አይ ቲንክ ደነገጠ። ያው ወጣት ነው 25 ዓመት ነው። ብዙ ነገሮችን እሰራለሁ ብሎ በጣም አሪፍ መንገዶች ይዞ ያለ ድንገት ይሄ ነገር ሲፈጠር ምናምን አባት ሲሆን ደነገጠ። ያኔ እንደዛ ነው አንደርስታንድ ማድረገው። ስለዚህ ልጅሽን ያውን ቀደም እንዳልሽው አንቺ ያሳደግሽ አለ አሁን ይጋና አሁን ስለዚህ ኃላፊነት መሸከምሽ ነው። ከቪዲዮሽ እንደገባኝ ከሆነ ራስሽን እንድትጠይ ያረገሽ ራስን ስለማጥፋት እንድታስብ ያረገሽ ቤቲን እኮ ማስባት በዚህ ሰዓት እዚህ ነገር ላይ አይደለም ያልተዘጋጀሽበትን ህይወት ለመኖር ስትገደጅ መሰለኝ። አንደኛ እሱ፣ ሁለተኛ ደግሞ እንደ ወጣትነቴ እንደ ቤተሰብ ማስተዳደር እንዳለብኝ ኃላፊነት ስሜቴን መቆጣጠር አለብኝ። አይ ቲንክ ብዙ ወጣቶች ላይ ያለ ነገር ይመስለኛል። ሰደንሊ ይሄ ነገር ሊፈጠራል ግን መቆጣጠር ነበረብኝ። እኔ በመውለዴ ብቻ የኔን ህይወት ብቻ አይደለም ላጊያ እንዲሆን ያደረኩት የእናቴን፣ የአባቴን፣ የቤተሰቦቼን፣ የእህቴን መርዳት ባለብኝ ሰዓት ምንም አልሰራም። በቃ ተኛለሁ። ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። ለማን በቃ ስልኬን አጠፋው። የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ።
ቤተሰቦች አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል? ግን እንዴት ፊታቸው ነው ያለው ነው? ያው በጣም አፈርኩት፣ በጣም ነው ያፈርኩት። ኢቭን አከራይ ቤዚ አከራይ አለላት ቤዚን ራሱ ማየት ይከብደኛል። በቃ እንዴት ነው ማየት? በቃ እንደዛ አለፈ። ፋይናሊ እሷ ነች ላረስሽ ምናምን ታይላላ አለችኝ። ላረስሽ ታይ አልፈልግም። እናቴ ጋር ሄዳለሁ። ከባድ ነው እዛ ያለው። አሁን ቅድም ስትነግሪኝ የራስን ማጥፋት ራስን መጥናት የሚለው ነገር የነበረው እዚህ አይነት ስሜት ውስጥ ነው? እሳት እርግዝና ውስጥ ቢላ ይዤ ራሴን አግኝቼው አውቃለሁ። ማርያም በቃ እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ፣ የኪዳነ ምህረት ስዕል አድኗለች። በቃ እሷን ሳይ ነው የምረጋው። በምን አይነት ስሜት ቀዘቀሽና ያን ውሳኔሽን ሰረሽው? ወይም ደግሞ ምክንያቱም ብዙ ሰዎች ከዛ ራሳቸውን ያገኙትና ወደ ድርጊት ይገባሉ። አንቺ በምን ከዛ ሰይጣናዊ አስተሳሰብ ወጣሽ? እተኛለሁ ዝም ብሎ እኔ መቤት የማርያምን አላውቀው የምሬን ይዤ ማለት ነው ተኝቼ ፊት ለፊት የኪዳነ ምህረት ስዕል አድኖ ሆኖ ተኝቼ ነቅቼ አውቃለሁ። ቢላ ይዤ እንደዚህ ተኝቼ ማርያምን አላውቅም። በቃ እንድኖር የሆነ ነገር ልታረግልኝ ፈልጋ ነው በቃ ብዬ ማስበውም ነውም ደግሞ አይገርምም። እኔ በታሪክ እንደዚህ አይነት ነገር ላይ በእነዚህ አይነት ጉዳይ አንተ ጋር እመጣለሁ ብዬ አስቤ አላውቅም። ምክንያቱም እንዳልኩ ነው አርቱ ላይ ስለምሰራ ማያቸው አሉ እዚህ የሚቀርቡ ሰዎች ምናምን አይደለም። በቃ እንደነሱ ነው የምፈልገው። ሰርቼ ነይ እንድትለኝ ነበር የምፈልገው። አይዶን ነው በዚህ ወይ በጣም ማዝነው ነገር ሁሉም ነገር ለበጎ ነው አይደል? ያው ትመጫለሽ፣ በዛኛው እኮ ትመጫለሽ። ይሄ ደግሞ ምናልባት በአንቺ ህይወት ውስጥ ሌሎች ብዙዎች እንዲማሩ ወጣትነት ማለት አሁን ቅድም የተፈጠረው አይነት ስሜት ሲያጋጥም እንዴት ነው ሃንድል የምናደርገው የምንቆጣጠረው? የራሳችንን ብቻ ስሜት ብቻ ጥንቃቄ እስከምን ድረስ ነው የምናደርገው? በሆነች ነገር የፈጠርናት ያረግናት ስህተት እስከምን ድረስ ዋጋ ታስከፍለናለች? አንቺ ህይወት ውስጥ አንቺ እኮ ህይወት መጽሐፍ ማለት ነው። ሆነ አይገርምም? እኔ አላውቀውም እንዴት እንዳለፈን። በቃ እኔ አሁን ሰው እንደዚህ ነው ሲለኝ እኔ አይመስለኝም። እግዚአብሔር እኮ ነው ስክሮል ያደረገው ላይ ስክሮል ያደረገላታል ህይወታን። ከዛ በኋላ እናትሽ ጋር ወለድሽ። ላይፏን እንግዲህ ፈጣሪ ስክሮል አድርጎላታል። ብዙ ወጣቶች ይህንን ኢንተርቪው ገብታችሁ ሙሉን ተመልከቱ፣ ትማሩበታላችሁ። እጅግ በጣም ልቤን ስለነካው ነው። ከመጀመሪያው የመጀመሪያ ቪዲዮዋን ስትለቅም ከስር ፒን አደርግላችኋለሁ ሰርቼ ነበር እና የሆነ ነገሯ በቃ ደስ ይላል። ፊቷ ላይ ያለው ነገር ምናምን ሰው ስቃይ ውስጥ ሆኖ ደስ የሚል ስቃይ ታነባላችሁ። ይሁን በቃ በሀዘን እኮ ነው ስክሮል ማድረግ ያለባችሁ። እኔ አሁን ሳዝንና ሳለቅስ ምናምን ጨንቃለሁ። እኔ ቪዲዮ ያን ያህል ቫልዩ አይወጣም እና ልካ ስቃይንም ደስ የሚል ስቃይ ማድረግ እንችላለን አገላለጻችን እና አገላለጿ በጣም የሚመች ነበረ። ከዚህች ወጣት ብዙ ነገር ትማራላችሁ እና ገብታችሁ ለማለት ያህል ነው። ቤትሻ ስኬት ተመኘውልሽ። እጅግ በጣም እንግዲህ በተለይ ሴቶቻችን አርግዘው ወደ ውስጥ ልጅ ይዘው እንግዲህ ወጣትነት ብዙ ስህተት አይደለም እኔ የህይወት ምዕራፍ ነውና በህይወት ምዕራፏ የታመነች ሴት ናት እና ለዚህ ሴት ክብር ይገባል። የምር እግዚአብሔር ትልቅ ነገር አድርጎልሻል ማለት ያልነው። እንወድሻለን። ተማሩ ገብታችሁ ከሷ። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ሰሞኑን የዝናብ ሁኔታ እጅግ በጣም ከባድ እንደሆነ እንግዲህ እኛም ሰርተናል ቪዲዮ፣ እናንተም እንግዲህ እያያችሁ ስለሆነ መናገር አያስፈልግም። ክብርት ከንቲባችን እንግዲህ አዳነች ይህንን መልእክት አስተላልፋለች። እንስማው። ከጎርፍ ጋር ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ሀገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ይሄ ግንዛቤ ጉድለት ይመስለናል። የትኛውም ሀገር ዝናብ ዘንቦ የተወሰነውን ያክል አስፋልት ላይ ውሃ መታየቱ አይቀሬ ነው። ነገር ግን በስንት ደቂቃ ነው ያ ውሃ ወደ ፍሳሽ ስርዓቱ ገብቶ የሚጠፋው የሚል ነው መለኪያው እንጂ ዝናብ እየዘነበ ወዲያው ውሃው እስከሚወርድ መታገስም ያስፈልጋል። ባለፈው አዘርባጃን የሄድን አመራሮች አብረን ነበርንና ፎረሙ የሚካሄድበት ከ20 ሺህ ሰው በላይ የሚገኝበት ማዕከል ነበረ፣ አሬና ነበር።
እዛ እንሄዳለን ብለን እኛም የሌላ ሀገር እንግዲህ ልምድ አካፍለዋል ማለት ነው። በዚህ ንግግራቸው እንግዲህ ያው ምንም የሚደንቅ ነገር የለም። ሌላ ሀገርም ላይ ይከሰታል ያደጉ ሀገራትም ላይ የሚል ነው። ትችቱ የነበረው እውነት ለመናገር ሀገር ትጠፋለች ሳይሆን ያው መቼም በጦርነት ብዛትም ያልጠፋች ሀገር ልትጠፋ አትችልም። ምክንያቱም ከዛም ከዛም ብዙ የጦርነት የብዙ ችግር ስላለብን ያልጠፋን ሰዎች አንጠፋም። ግን ዞሮ ዞሮ በፈጣሪ እጅ ያለ መሳሪያ ዝናብ በፈጣሪ እጅ ያለ መሳሪያ ነው እና ሊያጠፋን አይችልም። ፈጣሪ እኛን የሚያጠፋ አምላክ ስላልሆነ ማለት ነው። ዋናው የተባለው ዋናው ነገር ምን መሰላችሁ? ኮሊደሩ ሊጠፋ ነው፣ ኮሊደሩ ሲሰራ በስነ ስርዓት አልተሰራም የሚል ትችት ነው። ይህንን ነገር ላለማንሳት ሀገር ትጠፋለች የሚል ነገር ተጠቀሙ። ዞሮ ዞሮ የተሰማኝ ነገር ምንድን ነው? እናንተስ የተሰማችሁ ነገር ምንድን ነው? ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ ሴቶች ሁማን ሄራችሁ እናንተ እስኪ ይህን ቪዲዮ ስሙት። ወይኔ አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋዋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም፣ እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛም ስጮህ ቤተሰቦቼ መጧለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው፣ ለሷም ነው የሚታያት እባብ ሆነ። ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ፣ አውጥቼ አቃጠልኩ፣ ከጸጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን። የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው። አሁን ይሄ ሴንቴቲክ የምንላቸው ከቆሻሻ ዛሬ ጠዋት እያየሁ ነበር። ከቆሻሻ ላይ ነው ይሄ የሰዎች ጸጉር ምናምን ተለቃቅሞ በኬሚካል ተጣጥቦ የሚገጣጠመው። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የእነሱ ጸጉር ይሸጥና ተሰርቶ ይመጣለች ለዳቢሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ ልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ ልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው። ለእኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል የውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። በቃ ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደግሞ ለዝሙት ይጋበዛል እንጂ የነቃ ወንድና ያንቀላፋ ወንድ እኩል አለም። ሴትን የሚያው የነቁ ወንዶች ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይህ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደግሞ እኮ ባዶነት ነው የሚሰማሽ። ይኸው ታውቂዋለሽ። በዝሙት ራሱ አንዱን አንተ አምረህ ለዝሙት ነው ብቻ ፖይንቱ። ወንድ ማለልብሽ በቃ አማርሽ ምናልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያሉ አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ፣ ዝሙት ያሰራችው ወንድ አለ። እሷ ሄዳ ባሉን እሱ ሄዶ ሚስቱ። አንድ ዝሙት የሚፈጽም ሰው በአራት ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያመንዝራ በሰማይ ቤት ጥያቄው ራሱ በአራት ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ ዋው የሚገርም አስተውሎት ነው። ልንማር ብቻ ሳይሆን ልንነቃ ይገባል። ምክንያቱም ይህ ዘመን የሚሄደው ዞሮ ዞሮ ነጮችም አርቲፊሻል ነገር ቀጥለው አሁን አስጠልቷቸው ወደ ትክክለኛው ማንነት መጥተዋል እና ሴቶቻችን ወደ ራሳችን እንምጣ። አንዳንድ ጊዜ በራሳችን ባለን ነገር ኮርተን ደምቀን መታየት ትልቅ ነገር ነውና እንደመቅ በራሳችን ለማለት ያልነው እንደተማራችሁበት እንግዲህ ተስፋ አደርጋለሁኝ። ወደ ቀጣይ ቪዲዮአችን እንለፍ። ቆንጆ ምክር 20 ምናምን ሀገር አይቻለሁ። ከሊቅ እስከ ደቂቅ ጋር ቁጭ ብያለሁ።
እግዚአብሔርን በሙሉ ከሚያምኑና እግዚአብሔር የለም ከሚል ሰዎች ጋር ሰርቻለሁ አውርቻለሁ እና ዝም ብሎ ይሄንን ለነገር አያሳየኝም ብዬ አስባለሁ። ሰው በተባለበት ቦታ ሳይገኝ ስፔሻሊ ከአባቴ እልፈት በኋላ በቃ ዓለም ኩኩሉ እንደሆነች ገብቶኛል። ገብቶሻል ብለው እና ይህንን ሁላ አም 41 year old 41 ዓመቴ ነው። ይህንን ሁላ ዝም ብሎ አያሳውቀኝም እግዚአብሔር የሚል ሀሳብ አለኝ። የመጨረሻ ምኞቴ ራሱ እንደዚህ የሰፈር ልጆች ያሾፉብኝ እንደነበረው ኳሳ ቆራቢው መቁረብ አትኝ ሁላችንም የሁሉም ክርስቲያን ምኞት ያለ በዛ ዘላለማዊ ህይወት የለማ። እዚህ ድረስ ተጉዘን እዚህ ድረስ አውቀን ለዘላለም ካልኖርን 1000 ዓመታት ኖርም ዛሬን ተደሰት የሚል ግብዝ ነው ይላል ሰለሞን ሲመክር። ምክንያቱም ሞት ብሎ ነገር የለም። የሰው ልጅ ሞትን ማሸነፍ ይችላል ዘላለማዊ ህይወትን መርጦ ማለት ነው። ዘላለማዊነትን እንምረጥ። አርቲፊሻል ነገር ብዙ ጊዜ ዋጋ ያስከፍለናል። እኛ ማትረፍ ያለብን በነገራችን ላይ የትኛውንም ያህል ብንሰለጥን፣ የትኛውንም ያህል ሰለጠንን ብን፣ የትኛውንም ያህል ከፍስ ብንል እንደ መጨረሻ እንግዲህ እንደነኚህ ሰዎች እርስ በርስ መጫረስ ነው። ብዙ ማትራቀቁ ህይወታችን ውስጥ ብዙ መራቀቅ የለብንም ብዬ አስባለሁ። እና እንግዲህ ስልጣኔን ያጠፋል፣ የገነባነው ቤት ራሱ በጊዜው ይወርዳል። እና ጦርነትም አሁን እንግዲህ ሆርሙዝ ተዘግቷል። ጦርነት በድጋሚ አሜሪካና ኢራን ጀምሯል። እና ወደ ልባችን መመለስ ይሻላል ለማለት ያለው እንስማ። እነዚህ ሁለት ውጋትና የቀጠናው ስጋት የሆኑ ሀገራት አሁንም ጦርነቱን አፋፍመው ቀጥለውታል። ሁርሙዝ ሰርጥም እንደ አዲስ ተዘግቷል። የአሁኑ ጦርነት ደግሞ ለየት የሚያደርገው እስከዛሬ ከነበረው ዝም ብሎ መነካካት እየሰፋና እጅግ በጣም ሰፊ የሆነና የተኩስ አቁም ስምምነት ተፈራርመው የማያውቁ እስከሚመስል ድረስ ሰፊ ጦርነት ነው እየተካሄደ ያለው። አሜሪካም ኢራን ውስጥ ያሉ ታርጌቶችን በአየር ጥቃት በሰፊው እየመታች ሲሆን ኢራንም በአጸፋው ሚድል ኢስት ውስጥ ያሉ የአሜሪካ ቤዞች ውስጥ ያሉ ታርጌቶችንም በጣም በሰፊው እየመታች ነው ያለችው። ባህሬን ውስጥ፣ ቀጠር ውስጥ፣ ኩዌት ውስጥ፣ ጆርዳን ሁሉ አልቀረም ምናምን። በአሁኑ ጦርነት ደግሞ በባለፈው ጦርነት ተነክታ ማታቀው ኦማን ሁሉ አልቀረላትም። ከሁለት ቀን በፊት የኢራኑ ፎሬን ሚኒስትር አባስ አራግጂ ኦማን መተው ውይይት አድርጎ ነበር ኦማኖች ጋር። ነገር ግን መተው ዘይሯቸው ከተመለሱ ከሰዓታት በኋላ እንግዲህ መልሶ መተው የዘየራቸው የኢራን ባለስልጣን ሳይሆን የኢራን ባሊስቲክ ሚሳኤል ሆኗል ማለት ነው። ኦማኖችን ባሊስቲክ ሚሳኤልና ድሮን ጥቃት እንግዲህ እየደረሰባቸው ይገኛል። የዚህ ዙር ጦርነት መነሻው በሁርሙዝ ሰርጥ በኩል የሚያልፉ መርከቦች በእኛ ኮኦርዲኔሽን ዓለም እረፍት የላትምና ዋናው ነገር ምንድነው? ወደ ልባችን ተመልሰን ራሳችን የምንሆንበት ጊዜን ፈጣሪ ያድለን ለማለት ያለው። እንግዲህ አንድ አስደናቂ የሆነ ምስክርነት ላሳያችሁ። እግዚአብሔር ይመስገን። እንግዲህ ድንግል ማርያም በአደባባይ በልጆቿ እንዴት ትከበራለች? ሁልጊዜም ቢሆን በስውር የምትሰራ እናት ናት። ለተጨነቁት፣ ለተረሱት፣ ለተረገጡት ሰዎች ለናቃቸው አትችሉም ለተባሉት ሁሉ ሞገስ የሆነች እናት ነች ያለችን እና እግዚአብሔር እሷን ስለሰጠን ከልብ እናመሰግናለን። እግዚአብሔርን በኃጢአታችን ብዛት እግዚአብሔር ሆይ ማሪ ለማለት እንኳን ቢከብደን ድንግል ማርያም ሆይ እባክሽን ከልጅሽ ጋር አስታርቂን ማለት ለእኛ እንደ ማር ወተት የሚፈስ ከአንደበታችን ሁልጊዜም በኃጢአት በበደል ውስጥ ሆነንም የማንረሳው ቃል ነው እና እንግዲህ ደስ ብሎኛል። ወደ ቀጣዩ ቪዲዮችን ስናልፍ የምናገኘው እንግዲህ ቀበና ላይ የተሰራ አንድ ሐውልት አለ። ስለዚህ ሐውልት እንስማ። ሰላም እንዴት ናችሁ ቤተሰቦች? እንግዲህ ይህንን ሐውልት ቀበና ላይ አይቸው እንግዲህ ሰውዬ በታሪክ አጋጣሚ ምንም አይነት የኢትዮጵያ ታሪክ መዛግብት ላይ አይቸው አላውቅም። ግን ምንድነው አንድ የተጠረበች ጉቶ ላይ ቁጭ ብሎ በእጁ መጥረቢያ ይዞ ተክዞና በጣም አንገቱን ጎንበስ ብሎ እናየዋለን። ከኋላ ደግሞ እንደምታዩት እናንተም ዛፍ አለ።
ቀበና ፕሮጀክት ላይ እንግዲህ በጣም እድለኛ አባት ናቸው። እድሜያቸውን ህይወታቸውን የገፉት እንጨት በመቁረጥ ነው። እንግዲህ እዚህ ፕሮጀክት ላይ ተሳትፎ ህይወታቸው ያለፉ ናቸው። ግን ብዙ ፕሮጀክቶች ሲሰሩ፣ ፎቆች ሲሰሩ ከአናት ድረስ ወርዶ መሬት ላይ ተከስክሰው ህይወታቸው ስጋቸው ተበታትነው ህይወታቸው ያለፉ በጣም ብዙ ሰዎች አሉ። እነኝንም ሰዎች ልንረሳቸው አይገባም። ትልቅ አስተማሪም ስለሆነ ነው። ለሀገርም ውለታ የከፈሉ በጣም ብዙ ሰዎችን ልናስታውስ ይገባል ለማለት ያህል ነው። ሌላው በጣም ልናስተውል የሚገባው ነገር በተለይ የቀን ስራ እየሰሩ ፎቆች፣ እኛ የምንኖርባቸው ኮንዶሚኒየሞች፣ ሌሎችን እየሰሩ ህይወታቸውን ማጣት ብቻ ሳይሆን እግራቸው፣ እጃቸው አደጋ ደርሶባቸው አሁንም ድረስ ለቤተሰብ ከባድ የሆነ የህይወት ሸክም የሆኑበት ሁኔታ አለና እነኝንም ሰዎች የምናስታውስ እንድንሆን ለማለት ያለው። ለእናት የሚገባው ፍቅር በጣም ኃያል ነውና ይቺ ልጅ አይቼ ማለፍ ከበደኝ እና የምር እስቲ እንስማት። እናት በዚህ እድሜ እናቷ በምን አይነት ከለርና መጠን ነው ውስጧ የገባችው? የእናቷን ፍቅር እንዴት ነው የተረዳችው? ህፃን ልጅ ዋው! እናቴን ከማን አላፈሱኝ ላሳሽ ደግሞ ገናማ ከማን ለወዳድሬ እናቴን ከማን የኛ ፍቅር አላሳሽ ገናማ ለእናቶች ይገባል። እናትነትን መረዳት በነገራችን ላይ መታደል ይፈልጋል። ይቺ ልጅ በዚህ እድሜ እናትነት የእናቷን ፍቅር የእናቷን ከማንም አትነጻጸርም። እናት ያላችሁ እድለኞች ናችሁ። እናታችሁ ሳታልፍ እንግዲህ ሁላችሁም አደራ ለማለት እፈልጋለሁ። የመጨረሻው እንግዲህ ሰሞኑን የዴዚ እናት እንዳረፈች ይታወቃል እና ይቺን እህታችንን ብዙዎች እየተቹ ይገኛሉ እና እስቲ ራሳችንን እንጠይቅ። ማን ያላጠፋለ? ሁላችንም ብንሆን ጥያቄ ቢቀርብልን እናቶቻችንን አስቀይመናል፣ አስከፍተናል፣ በድለናል እና እናቶቻችን አባቶቻችን በዚህ ሳያልፉ ይቅርታ መጠየቅ አለብን። እሷ ላይ እንደው ፎሎወርስ እናገኛለን ብሎ ብቻ በማሰብ ወረድ ልክ አይደለም ለማለት ነው እና ዴዚ እጅግ በጣም እግዚአብሔር ያጽናሽ ለማለት ፈልጋለሁ። በቃ እኔ እንጃ እናቴ ጋር ማሳለፍ ከእናቴ ጋር መጫወት ብችል በጣም ደስ ይለኛል እና ስለዚህ እናታችሁን በሕይወት እያላች አክብሩ ለማለት ፈልጋለሁ። አትፍረዱ፣ ደግሞ ይፈረድባቸዋል ለማለት ያን ነው። አመሰግናለሁ። ተስፋ ቆርጥ ታውቃለህ? ማታ ተስፋ ቆርጬ ነበር። ማታ ራሱ ትናንት ማታ ነው። በኋላው ላ ተስፋ ልቆርጥ እችላለሁ። ምክንያቱም ለብቻ ሳቅ አይደብርም፣ ብቻሽን ስኬት አይደብርም። ተስፋ የሚያስቆርጠኝ ያው ኢትዮጵያ ተስፋ ታስቆርጠኛለች። ብዙ ጊዜ ሁላችንም በሀገራችን ጉዳይ ተስፋ የምንቆርጥባቸው ብዙ መስመሮች አሉ። ይህ ማለት መንግስት አልተመቸኝም ማለት አይደለም። ይህ ማለት ፖለቲካ አይደለም። ግን የሰዎች በየቦታ መሞት ተስፋ ያስቆርጠናል። ሰርተን ህይወታችንን መምራት አለመቻል ተስፋ ያስቆርጠናል። የስራ እድሎች የሉም። በየቢሮ ስትሄድ የብሔር ቋንቋ ነው። እዛ ጋር ብቻ የሃይማኖት ቋንቋ ነው። በጣም ብዙ የማይመቹ ነገሮች አሉ። እኔ የምመኘው ኢትዮጵያን ነው እሱ የሳላት እሱ የገለጸበት። እናንተ እንደምትጋሩ ተስፋ አድርጋለሁ። በየጊዜው ተስፋ እንቆርጣለን፣ ግን ደግሞ ተስፋ እንቆርጥም። ለምን? ሰው በሀገሩ፣ ሰው በእናቱ፣ ሰው በአባቱ ተስፋ አይቆርጥም እና ማለት ነው። በተቻለ መጠን መንግስትም የሚመለከተው እነኚህ ነገሮች ጠርዝጠው ጽድት ብለው በአንድነት ተከባብረን ሰው በመሆናችን ብቻ ስራ አግኝተን ሰርተን ገብተን ቤተሰቦቻችን አስደስተን
ራሳችንን የምናስደስትበት ጊዜ ሩቅ አይሆንም ብዬ አስባለሁኝ። የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይህ የዛሬ ፕሮግራማችን ይህን ይመስል ነበረ። በቀጣይ አዳዲስ ቪዲዮዎች እስከምንገናኝ ድረስ አረተው እኛ የሰብስክራይብ በተን እንኳን አናስቀምጥም። ምክንያቱም ፈቃደኛ የሆኑ ቤተሰቦቻችን ብቻ ሰብስክራይብ ያደርገው ቤተሰብ እንዲሆኑ ስለምንፈልግ ነው። ሁላችሁም ከኛ ጋር ስለነበራችሁ እንወዳችኋለን፣ እናከብራችኋለን። ክብረት ይስጥልን። ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።